ክረምት በጋ ሳይል የወንዝን ሙላት አሸንፎ የምድረ በዳን ርቀት አቋርጦ ጫካውንና በረሃውን ተራራውንና ሸንተረሩን ተሻግሮ በባቡር በመኪና በበቅሎ በግመል ባህያ እሰፈራችሁ ድረስ ከተፍ የሚለው ወንጂ ስኳር ነው። ጤናን ብርታትን የሚያድለው እንደ ንጹህ ማር የሚጣፍጠው ወንጂ ስኳር ነው። ብርታትን ሰጪ ወንጂ ነው እንጂ ወንጂ ስኳር። ይህን የማስታወቂያ ድምፅ ስንሰማ ከጆሮአችን አልፎ የጣፋጭ ሀሁን ከትላንት አስተሳስሮ የሚያስቃኘን ትዝታን ቀስቃሽ ያለፈውን አስተዋሽ ድምፅ ሆኖ በእዝነ ህሊናችን የሚደመጥ የታሪክ ትውስታ የጣፋጭ ትዝታ ጭምር መሆኑ አይቀርም ብዬ አስባለሁ። ስኳር የተሰኘው ጣፋጭ ከኛ ከኢትዮጵያውያን ጋር ከመተዋወቁ በፊት የጣፋጭ ፍላጎታችንን ከሸንኮራ አገዳ ከጥንቅሽ ከማርና ከተለያዩ ፍራፍሬዎች እናገኝ እንደነበር መረዳት አያዳግትም ብዬ አስባለሁ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን አላችሁ? ይህን ያነሳሁት የስኳርን ነገር ለሀገር የነገረ የጣዕም እፍታን ከምላስ ያኖረ ቀዳሚው ቤተኛ የስኳር መገኛ ወንጂ ነው አንደኛ ብለው ስለተቃኙለት በኢትዮጵያ የስኳር ኢንዱስትሪ ጉዞ ውስጥ ፋና ወጊ ስኳር ፋብሪካና የደስታ ከረሜላ አምራች ስለሆነው የሀገር ባለውለታ ወንጂ ሸዋ ስኳር ፋብሪካ ላስቃኛችሁ ስለወደድኩ ነው። አብራችሁን ቆዩ። በሀገራችን ዘመናዊ የስኳር ኢንዱስትሪ የተጀመረው የኢትዮጵያ መንግስት ኤችቪኤ ከተባለ የሆላንድ ኩባንያ ጋር የአክሲዮን ስምምነት ከፈረመበት ከ1943 ዓ.ም አንስቶ መሆኑን መረጃዎች ያሳያሉ። በዚህም ስምምነት መሰረት የመጀመሪያው ስኳር ፋብሪካ ከአዲስ አበባ ከተማ በ110 ኪሎ ሜትር ርቀት ላይ በምትገኘው በወንጂ ከተማ ወንጂ ስኳር ፋብሪካን ገንብቶ መጋቢት 11 ቀን 1946 ዓ.ም ስራ አስጀምሯል። ፋብሪካው በወቅቱ በቀን 1400 ኩንታል ስኳር የሚያመርት ሲሆን ባለ 10 ሳንቲም እሽግ ስኳር ለገበያ ያቀርብ እንደነበር የታሪክ መዛግብት ይጠቁማሉ። የወንጂ ስኳር ፋብሪካ ስራ ከጀመረ ከ9 ዓመታት በኋላ በ1955 ዓ.ም እዛው ወንጂ ላይ ሁለተኛው የስኳር ፋብሪካ ሸዋ ስኳር ፋብሪካ በሚል ስያሜ ተቋቋመ። ከዓመታት ጉዞ በኋላ ወንጂ ሸዋ ስኳር ፋብሪካ በሚል የጋራ መጠሪያ በአንድ አስተዳደራዊ መዋቅር ስር ይተዳደሩ የነበሩት ሁለቱ አንጋፋ ፋብሪካዎች አንድ ላይ በመሆን በዓመት 750 ሺህ ኩንታል ስኳር ገደማ ያመርቱ እንደነበር መረጃዎች ያመላክታሉ። የወንጂና ሸዋ ስኳር ፋብሪካዎች ከግማሽ ምዕተ ዓመት በላይ ካገለገሉ በኋላ በእርጅና ምክንያት እንደ ቅደም ተከተላቸው በ2004 ዓ.ምና በ2005 ዓ.ም መጨረሻ የተዘጉ ሲሆን በምትካቸው አዲስ ዘመናዊ ፋብሪካ ተገንብቶ ከ2005 ዓ.ም ጀምሮ ስኳር እያመረተ ይገኛል። ይሁን እንጂ አንዴ ከፍ አንዴ ዝቅ በሚለው ጉዞ ሲዳከም የቆየው ወንጂ ሸዋ ስኳር ፋብሪካን ካዘመመበት ለማቅናት መሰረቱን ለማጽናት ዝናውን ለመመለስ ታሪኩን ለማደስ ያስችል ዘንድ ልዩ ትኩረት ተሰጥቶት በተሰራው የለውጥ ስራ መሰረቱን እያጠናከረ ጉዞውን ቀጥሏል። በዚህ የለውጥ ጉዞ ውስጥ የጣፋጭ መሰረትነቱን የደስታ ከረሜላ ባለቤትነቱን ዳግም እያደሰ አቅሙን በገቢር እያሰረጸ በሚሰራው ስራ ላይ ያሉ ለውጦችንና ውጤቶችን ለመፈተሽ በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በስፍራው ተገኝቶ ልዩ የመስክ ምልከታን አከናውኗል። ወንጂ መጀመሪያ ጀምሮ ሸዋ ቀጥሎ ሁለቱ አንድ ላይ ሆነው ወንጂ ሸዋ ሆነዋል። በጥሩ ሁኔታ እየሰራ ይዞታው በጥሩ ሁኔታ ያለ ነው። እሱ ላይ ደግሞ ቀጣይነትና አስተማማኝነት እንዲረጋገጥ በጣም ጠንክሮ መስራት ይፈልጋል። ወንጂ ሸዋ ስኳር ፋብሪካ ዘርፈ ብዙ ምርቶችን ቀድሞ ማምረት የጀመረ አንጋፋ ታሪክን የተሸከመ የሀገር ባለውለታ መሆኑ ይጠቀሳል። ወንጂ ሸዋ ስኳር ፋብሪካ ማለት በስኳሩ ብቻ ሳይሆን የሚታወቀው ዘርፈ ብዙ ምርቶችን እያመረተ ለኢትዮጵያ ገበያዎች እያቀረበ ከዛም አልፎ እንደ ኢትዮጵያ ስኳር ራሱ ምን እንደሆነ ለኢትዮጵያውያን ያስተዋወቀ አንጋፋ ድርጅት ነው ማለት ነው። እየዞረ በየከተማ ቅመሱልን ብሎ ጣፋጭ ስንቅ እያስቀመጠ ስኳር ኢትዮጵያ ውስጥ እንዲለማመድ የበኩሉን ሚና የተጫወተ ተቋምና ከዛም አልፎ ተርፎ ስኳር ብቻ ሳይሆን ከረሜላ ፋብሪካ ደስታ ከረሜላ ምንለውን ኢትዮጵያ ውስጥ ለመጀመሪያ ጊዜ በ1960ዎቹ ውስጥ ፋብሪካውን ተክሎ ያስተዋወቀ ተቋም በሂደቱ በርካታ ስራዎችን የሰራ ለሀገር ኢኮኖሚም ብዙ
ድጋፍ ያደረገ የስኳር ኢንዱስትሪ ነው ማለት ነውና ለኢትዮጵያ ስኳር ኢንዱስትሪ መመስረት ፈርቀዳጅ የሆነ ስኳር ፋብሪካ ነው ለማለት ይቻላል። ይህ የስኳር ምርት አምድን በግንባር ቀደምትነት የተከለ ፋብሪካ ካዘመመበት እንዲቃና በተከናወነለት የለውጥ ጎዳና መሰረት የፋብሪካው ምርታማነት ለማሳደግ ወሳኝ የሆነውን የሸንኮራ አገዳ ምርት ማከናወኛ የእርሻ ስራ ስኬታማ ለማድረግ እየሰራ ካለው ስራ ባሻገር ከሸንኮራ አገዳ መፍጨት እስከ ስኳር አምርቶ ማውጣት ድረስ ከአንድ ቀን ባልበለጠ ጊዜ ውስጥ ማከናወን መቻሉ ተጠቃሽ ከሆኑት አፈጻጸሞች ውስጥ ይጠቀሳሉ። የስኳር ስራ በዋናነት ከማሳ የሚጀምር ነው። በሰው ኃይል የሚሰራ ነው። በማሽነሪዎች የሚታገዝ ነው። እንደገና ደግሞ የውሃ አቅርቦት በቂ ሁኔታ የሚያስፈልግ ነውና አሁን የማሳ ዝግጅት ስራቸውን በጊዜ በደንብ በጥሩ ሁኔታ ጀምረው የመሬት ስራውን ጨርሰው ወደ ተከላም ገብተው እየበቀሉ ያሉትንም ደግሞ እየተንከባከቡ ያሉበት ሰዓት ነውና ጥሩ ነገሩ በአንድ ቀን ባልበለጠ ጊዜ ውስጥ የሸንኮራ ፕሮሰስ አድርገው ስኳር ማግኘት ይችላል። ስለዚህ ሰዓት እያሻሻሉ ነው፣ ልምዱን እያገኙ። ስኳር ፋብሪካን ያለ ሸንኮራ አገዳ ማሰብ አልቦ እንደሆነ ሳይታለም የተፈታ ነው። በመሆኑም ወንጂ ሸዋ ስኳር ፋብሪካ ከነበረበት የሸንኮራ አገዳ ምርታማነት የማሽቆልቆል ጉዞ በማላቀቅ በተሰራው ስራ የሸንኮራ አገዳ ምርታማነቱን ከ66 ቶን ወደ 118 ቶን ማሳደግ ተችሏል። ከአገዳ ምርታማነት ማሽቆልቆል ጋር ተያይዞ ለበርካታ ዓመታት ችግር ውስጥ የነበረ ተቋም ነው። እንግዲህ ይሄ ሲሆን ለፋብሪካ ለማንኛውም ስኳር ፋብሪካ የአገዳ ምርት ወሳኝ ነው፣ የጀርባ አጥንት ነው። አቅርቦቱ ዘላቂ ሆኖ በአስተማማኝ ሁኔታ ካልቀረበ ወይም ካልኖረ ስኳር ፋብሪካ መባል አይችልም። በዚህ ሂደት ውስጥ ላለፉት 15 ዓመታት ከአገዳ አቅርቦት ጋር ተያይዞ ከግብዓት አቅርቦት ጋር ተያይዞ ከመለዋወጫ አቅርቦት ጋር ተያይዞ ኢቨን ከሙያተኛ ጋርም ተያይዞ ብዙ ችግሮችን ያሳለፈ ተቋም ነው። እንግዲህ ከ2014 መጋቢት ጀምሮ ከነበረበት ከመዋቅር የኮርፖሬሽን አወቃቀር ወጥቶ ራሱን ችሎ በቦርድ እንዲተዳደር ከተደረገ በኋላ ራሱ ላይ ብዙ ነገሮችን ወስነዋል ማለት ነው። ሲወስን እንግዲህ ፋብሪካው ቀጣይነት እንዲኖረው በነበረበት የማምረት አቅሙ እንዲመለስ ጎልደን ፔሪድ ተብሎ የሚጠራ አለ ወቅት አለና ወደዛ እንዲመለስ ብዙ ጅማሮዎችን አድርጓል። ከነበረብን የአገዳ ምርታማነት ማሽቆልቆል ከ66 ቶን በአሁኑ ሰዓት 118 ቶን ላይ ደርሰናል ማለት ነው። እጅግ ከፍተኛ ጭማሪ ነው ያሳየው። ይሄ እንግዲህ በቂ አይደለም። ከፊታችን የሚቀሩን ዳገቶች አሉ። እነዛን ዳገቶች በብቃት መወጣት ይጠበቅብናል ብለን እናስባለን። የሀገርን የስኳር ፍላጎትና አቅርቦት ለማጣጣም መንግስት በሰጠው ትኩረት በወንጂ ሸዋ ስኳር ፋብሪካ ላይ በተከናወነ የለውጥ ስራ የፋብሪካው የማምረት አቅም ከፍ እንዲል በቀን 62500 ኩንታል የሸንኮራ አገዳ የመፍጨት አቅም እንዲኖረው ተደርጎም ተደራጅቷል። ይህ ፋብሪካ ቀደም ሲል የነበሩ ሁለቱ ፋብሪካዎች በቀን 3000 ቲሲዲ ነው የነበራቸው። ወንጂ 1400 ሸዋ ደግሞ ያለው 1600 ነበር። በአጠቃላይ 3000 ቲሲዲ አቅም ያላቸው ነበሩ። እነዚህ ሁለቱ ፋብሪካዎች በየአመቱ 700 እስከ 750 ሺህ ኩንታል ስኳር ሲያመርቱ ነበር ከነበረው መሬት ማለት ነው። ያንን መንግስት አይቶ የሀገር ውስጥ ያለውን የስኳር ፍላጎት መሰረት በማድረግ ማስፋፊያዎች እንዲከናወኑ በቂ በጀት መድቦ ሰርቷል። 6200 ቲሲዲ አቅም ያለው ትልቅ ፋብሪካ ዘመናዊ ፋብሪካ ተገንብቶ ከ2005 ጀምሮ ወደ ምርት ገብቷል። ስለዚህ አንዱ ማሻሻያ ይሄ ነው የተሰራው። ፋብሪካችን አቅሙ በቀን 62500 ኩንታል አገዳ መፍጨት ይችላል ማለት ነው። ያንን የዲዛይን ካፓሲቲ ነው ያለው። ማክሲመም እስካሁን ድረስ የፈጨው 58000 ኩንታል በቀን ፈጭቶ ያውቃል። ኢቨን ዘድሮ እንኳን ብንወስድ 54000 ኩንታል አገዳ ፈጭቶ ያውቃል በአንድ ቀን ማለት ነው። የኛ ፋብሪካ በዛ አቅም ላይ ነው ያለው። አንዱ እንግዲህ በቀጣይ እቅዳችንና ትልቁ ግባችን ይሄ ፋብሪካን ሙሉ አቅሙን መጠቀም አሟጦ ያ ማለት በቀን 60000 ኩንታል አገዳ ሚኒመም እንዲፈጭ ማድረግ ነው።
ወንጂ ሸዋ ስኳር ፋብሪካ እንደ ሀገር በስኳር ኢንዱስትሪው ላይ እምርታን ለማስመዝገብ እያከናወነ ያለው ጥረትና የሪፎርም ስራዎች እንዲሁም የፋብሪካውን የማምረት አቅም ለመጨመር ከ1969 ዓ.ም ጀምሮ ከሸንኮራ አገዳ አምራች ገበሬዎች ማህበራት ጋር እየሰራ ያለው ስራ ሌላው ልምድ የሚቀሰምበት የዓመታት ተሞክሮ ነው። እዚህ ለየት የሚያደርገው ነገር ከሸንኮራ ምርታቸው ስራ ጋር ፋብሪካው በራሱ የሚያዘጋጀው የሸንኮራ ምርት በራሱ ኃይል በራሱ ሰራተኞች በራሱ ሲስተም አለ። ሌላው ደግሞ ከእነሱ በደም ተስማምተው አውት ግሮወርስ ብለው የሚጠሯቸው የሸንኮራ አገዳ ምርት ላይ የተሰማሩ አርሶ አደሮች የቆየ ልምድ አላቸው። 6 ማህበራት በዩኒየን ተደራጅተው የሸንኮራ ምርት እያመረቱ በውል ታስረው እንግዲህ እኛ ባለፈው ባወጣነው አዋጅ ኮንትራክት ፋርሚንግ ነው የምንለው። በኮንትራክት ፋርሚንጉ አርሶ አደሮቹ የሚቀርብላቸው አቅርቦት አለ፣ የራሳቸው ሚና አለ፣ የፋብሪካው ሚና አለ። በዛ ውል መሰረት ለፋብሪካው ሸንኮራ ያቀርባሉ። ስለዚህ በዚህ ረገድ አብሮ ተሳስረው እየሰሩ ነው። ጥሩ ተሞክሮም አለ። እንግዲህ ከኢትዮጵያ ውስጥ ካሉት የስኳር ኢንዱስትሪዎች በተለየ ሁኔታ ፋብሪካው ይዞ እየሰራ ያለው የአውትግሮወርስ ማህበራትን አንድ ላይ አስተባብሮ አገዳ እንዲያመርቱና ለፋብሪካው በተሻለ ዋጋ አገዳውን እንዲያቀርቡ ማድረግ ነው። ይህንን ከ1969 ጀምሮ እየሰራበት ነው ያለው ፋብሪካው። ስለዚህ የረጅም ዓመት ተሞክሮ አለው ማለት ነው። ከዛ ጋር ተያይዞ ፋብሪካው የራሱ ይዞታ ወይም የመንግስት ይዞታ ምንለው 6000 ሄክታር በአገዳ የተሸፈነ መሬት አለው። ቀሪው አሁን እጃችን ላይ 2300 ሄክታር በገበሬ ይዞታ ላይ እየለማ ያለው ነው። ይሄ ደግሞ እንዲሁ ዝም ብሎ ታይሆን በየ3 ዓመቱ በመታደስ አግሪመንት ወይም ውል ብለን የምንጠራው በዛ መሰረት እየሰራን የምንገኘው። ለአርሶ አደሩ እኛ የምንሰጠው ቴክኒካል ድጋፍ እንሰጣለን፣ የግብዓት አቅርቦት እንሰጣለን። ሌሎች ነገሮችም ሲኖሩ ከማህበራዊ ኃላፊነት ጋር ተያይዞ እነዛ ነገሮችን እያሟላን እንገኛለን። አሁንም ለማስፋፋት እያስጠናን ያለ ነው። ፋብሪካው ካሳ ከፍሎ ወደ ራሱ ይዞታ የሚያመጣው መሬት ሳይሆን አርሶ አደርን ካለን ልምድና ተሞክሮ በመነሳት ተጨማሪ መሬት አንድ ላይ ስትራክቸር ዳርገን ወደዚህ ልማት አርሶ አደሩን ለማምጣት ነው ሐሳባችንና እቅዳችን። ለዛ ደግሞ የተደራጀ ዩኒየን አለ። በሱ በኩል የአካባቢ መስተዳድር አካላትም ተገቢውን ድጋፍ እያደረጉልን ነው የሚገኙት። እሱን እየሰራን ያለ ነው ማለት ነው። ከዚህ ባለፈ ፋብሪካው ከስኳር ምርት ጎን ለጎን በተጓዳኝ ልማት ዘርፍ በዶሮ፣ በአሳ፣ በወተት ላም እርባታ እንዲሁም በአትክልትና ፍራፍሬ ምርት እየሰራ ያለው ስራ የወንጂ ሸዋ መሰረታዊ የለውጥ ጉዞ ማጽኛ መንገዶች ውስጥ የሚታይ ለተሞክሮ የሚጋብዝ ሌላው መልኩ ነው። የሌማት ትሩፋት ላይ የተሰራው ስራና የዚህ የአትክልትና ፍራፍሬ ስራ ላይ የተሰራለው ስራ በጣም ትልቅ ምርታ ያለው። ስለዚህ ከእንቁላል ጋር ከወተት ጋር እንደገና ደግሞ አሳ እርባታቸውም ጭምር የጀመሩት ይሄ ከኒውትሪሽን ቫልዩም አንጻር ለነሱም ጥሩ ነው። በዛ ደግሞ ባጭር በትንሽ ቦታ እንደ አሳ ልማት በትንሽ ገንዳ በትንሽ ኩሬ ጥሩ ማግኘት ይቻላል ያለውና እስከ 100,000 ዶሮ አላቸው። ከብቶች አካባቢ ያለውም ጅምር ጥሩ ነው። እነሱን አጠናክሮ መቀጠል አለባቸው። መንግስት የዚህ የሌማት ትሩፋት ኢኒሼቲቭን ከጀመረ በኋላ የመጡ መልካም ተሞክሮዎች ናቸው እንጂ ከዛ በፊት ብዙም ፋብሪካው የሰራቸው ነገሮች አልነበሩም። ኪስ ቦታዎች፣ በየቦታው ክፍት መሬቶች እንዲሁ ጦማቸውን ያድሩ ነበር። ያ ኢኒሼቲቭ ከተጀመረ በኋላ ግን እኛ ብዙ ተሞክሮ ያገኘንበት የሚያስቆጩ ነገሮች እነዚህ ነገሮችን ከዚህ በፊት ጀምረን ቢሆን ኖሮ እኔ የተሻለ ቦታ እንደርስ ነበር የሚል ቁጭት በአመራሩ ውስጥ አለ፣ በሰራተኛው ዘንድም አለ። እንግዲህ ይሄን ስናደርግ በሁለት ፈርጅ ነው እየሰራን ያለ ነው። አንደኛው አትክልትና ፍራፍሬ ላይ በሰፊው እየሰራን ነው የምንገኘው። ሁለተኛው ደግሞ የእንስሳት እርባታ ዶሮ በአሁኑ ወቅት ከ360 ዶሮ ነው የተነሳ ነው። እኛ 2015 መጀመሪያ አካባቢ ዛሬ ላይ 100,000 ዶሮ በቂ ሼድ ሰርተን ደረጃውን የጠበቀ ሼድ ሰርተን የተሟላ ውሃና መኖ መስጫ ስትራክቸሮችን ገንብተን 100,000 ዶሮ በአሁኑ ሰዓት እጃችን ላይ ይገኛል። ከነዚህ ውስጥ እንግዲህ እንቁላል እየሰበሰብን ነው የምንገኘው። ይሄ ቀላል ለውጥ እያመጣ አይደለም። የፋብሪካውን ገቢ ከማሻሻል አንጻር፣ ሁለተኛ እንቁላል ሰራተኛው በቀላሉ እንዲያገኝ ከማድረግ አንጻር፣
ወደ ገበያ መሀል ሀገር ገበያም ወስደን ገበያን ከማረጋጋት አንፃር በተደጋጋሚ በመቶ ሺዎች ባንዴ እየጫንን እስከ አዲስ አበባ ድረስ እየወሰድን ገበያውንም እያረጋጋን ፋብሪካውን ተጨማሪ ገቢ እንዲያገኝ እያደረግን ነው የምንገኘው። ሁለተኛ ደረጃ የወተት ላሞች እርባታ ነው። ይህንን ባለፈው ክረምት ነው የጀመርነው። ከዛ በፊት እጃችን ላይ ምንም አልነበረም። ከባለፈው ክረምት ጀምሮ ደረጃውን የጠበቀ ሼድ ገንብተን በአሁኑ ሰዓት ታርጌታችን 100 ላሞችን ማስገባት ነው። 87 ላሞችን አስገብተን ተገቢውን እንክብካቤ እያደረግን ያለ ነው። በአሁኑ ሰዓት በቀን እስከ 600 ሊትር ወተት እያለብን ነው የምንገኘው። መጠነኛ ቁጥር ካላቸው ወይም ከወለዱ ላሞች ማለት ነው። ብዙዎቹ ግን ቀጣይ ወደ ምርት ሲገቡ አሁን የምናገኘውን ወተት በጥፍ የምናሳድግበት ሁኔታ ይኖራል ማለት ነው። ሰራተኞቻችንን በዚህ መልኩ እየደጎመን እንገኛለን። ይህ የተጓዴ ልማት ዘርፍ ከስኳር ምርት ጎን ለጎን የሚከወን ብቻ ሳይሆን ተጨማሪ የወንጂ ሸዋ ትልቅ የሀብት መፍጠሪያ ዘርፍ በማድረግ አስፍቶ መስራት የሚያስችል መሰረት የመጣል ስራ እየተሰራም ይገኛል። በእንቁላል ምርት፣ በአሳ ምርት፣ በወተት ምርት እንዲሁም በሚደልቡ ከብቶች በስጋ ምርት ደረጃ አትክልትና ፍራፍሬን ጨምረን አንድ ቢዝነስ ኢንቲቲ ለመፍጠር በመምሪያ ደረጃ በአሁኑ ሰዓት መዋቅሩ በቦርድ ጸድቆልን እያዋቀረን እንገኛለን ማለት ነው። ከስኳር እስካሁን ድረስ ላለፉት አመታት ፋብሪካው የሚያውቀው ገቢ ብቸኛና ብቸኛ ስኳርና ሞላሰስ ነበር። ፋይናንሳችን የሚያውቀው እነዚህ ሁለቱን ምርቶች ብቻ ነበርና በአሁኑ ሰዓት ግን ዳይቨርሲፋይድ በሆነ መንገድ በርካታ የገቢ አማራጮችን እያመቻቸን እንገኛለን። ደግሞ እስካሁን ድረስ ባለን ተሞክሮ ትርፍ የሚያስገኙ ሆኖ አግኝተናቸዋል። በስኳር ማምረት ሂደት የሚገኝ ተረፈ ምርትን በመጠቀም የከብቶች መኖ ማዘጋጀት ስኳር ፋብሪካው ከተጓዴ ልማት ዘርፍ ጋር ተመጋጋቢ ሆኖ እንዲሰራ ከማስቻል ባሻገር የከብቶች መኖን ለማቀነባበር የሚያስችል ስርዓት በፋብሪካው አቅም መጀመሩ ሌላው የሚበረታታ የወንጂ ሸዋ አዲስ የምርታ ፍኖት ነው። ግብዓት የሚሆኑ ራሳቸው መኖ ማምረት ይችላል። ከተረፈ ምርቱ የተወሰኑ ነገሮችን ነው መደባለቂያ የሚያስፈልገው። መኖም ለማምረት መጠነኛ ማደባለቂያ ማሽን አዘጋጅተዋል። እሱም ጥሩ ነው። ስለዚህ አብሮ ተጓዳኝ ሆኖ ውጤት ማምጣት የሚችል እድል ስላለው ራሳቸው ምግባቸውን በደንብ ተጠቅመው አካባቢውን ተጠቅመው አገሪቱን መጥቀም የሚችሉበት እምርታ እየታየበት ነው። የራፌጅ አቅርቦት የሚባል ግዢ የለን። ይሄ የስኳር ተረፈ ምርቱ ለነዚህ እንትን ነው የሚሆነው ማለት ነው። መኖ ነው የሚሆነው። የሹገር ኬን ቅጠል እዚህ ዘመናዊ ቾፐሮች አሉ። ከዚህ በተጨማሪ ግን እኛ ምን እየሰራን ነው? መኖ ፋብሪካ እየገጠምን ያለን። ስለዚህ የመኖ ፍጆታችንንም እኛ ለኛ የሚበቃና ለአካባቢው ማህበረሰብ በተመጣጣኝ ዋጋ ዲስትሪቢዩት ለማድረግ ፋብሪካም እየተከልን ያለ ነው። ከነዚህ የወንጂ ሸዋ ስኳር ፋብሪካ ተግባራት በተለየ ደግሞ በብዙዎች ዘንድ ወንጂ ሸዋን ከሚያስታውሱ በትዝታ ከሚያስናፍቁ የታሪክ ሁነቶች አንዱ የደስታ ከረሜላ ምርት ነው። ከወንጂ ስኳር ፋብሪካ ምስረታ ጋር ተይዞ የወንጂ ከረሜላ ፋብሪካ ሰኔ 1953 ዓ.ም ተቋቁሞ ደስታ ከረሜላን ለገበያ ማቅረብ የጀመረበት መሆኑን ታሪክ ያስታውሰናል። ታዲያ ደስታ ከረሜላ ጣዕሙንም ደስታውንም ይዞ ከኢትዮጵያውያን ምላስ ላይ ካረፈበት ከ6 አስርት ዓመታት በላይ ያስቆጠረ ቢሆንም በመሃል ጠፍቶ ትዝታውን ብቻ ትቶ ፊቱን ካዞረ ሰንብቶም ነበር። ይህ ቀዳሚ የከረሜላ ጣዕም ከትዝታ መልሶ በጣዕም አድሶ ከኢትዮጵያውያን ምላስ ዳግም ለማድረስ ብሎም ምርቱን በተለያዩ መንገዶች ለማሳደግ የሚያስችሉ ስራዎች እየተቃኘ እንዲጓዝ ትኩረት ካገኙ የወንጂ የለውጥ ስራዎች መካከል ሌላው መንገድ ነው። የድሮ ደስታ ከረሜላ ስኳርን ለማለማመድ ያለው መሀል ላይ ተቋርጦ አሁን ወደ ስራ ገብቷል። ስለዚህ እሱም ምርት ጥሩ ነው። እንግዲህ ደስታ ከረሜላ ድሮ ተስቶ ይኖራል። አሁን ደግሞ በሚፈለገው ወጣቶች በሚፈልጉት ኒውትሪሽን ቫልዩ በተሻለ ጥሩ ከረሜላ ወይም ወደ ቸኮሌት ወደ ሌሎችም ነገሮች መሄድ ይችላሉ። ወንጂ ሸዋ ከትላንት ውጤታማነት ትዝታን፣ ከዛሬ ትጋትን፣ ከነገ መዳረሻ ግብን በማቀናጀት የጣዕም መነሻነቱን በጽናት ከማስቀጠል ባለፈ የሀገርን ተሞክሮ በፋብሪካ አውድ ውስጥ በመተግበር አይን ማራኪ መንፈስ አረጋጊ ምቹ የሥራ ከባቢን ከመፍጠር አንጻር በአዲስ መልክ እያስጌጠ የሚገኘው ሌላው የወንጂ ሸዋ ገጽታ ነው። ወንጂ ጥሩ ተምሳሌት የሚሆን ለእይታም ከኢንዱስትሪ ባለፈ ከተማ ጭምር ነው። ያያቸው የኮሪደር ልማት እንደ ተምሳሌት ወስዶ የጀመሩት አለ። እሱም ማስፋት ነው። ፋብሪካዎች አካባቢ ለሰዎችና ለማሽነሪ መንቀሳቀስ ያለው ምቹና ክሊን የሆነበት ጥሩ ነው።
ለፋብሪካውም ልነገር የምፈልገው አሁን ከጀመሩ ጥቂት ጊዜያት ሊሆኑ ይችላሉ። ይሄ ንጽህናው ልክ ምርት እስከሚጨርሱበት ጊዜ መቀጠል አለበት ማለት ነው። ስለዚህ ለሚሰራው ሰው ምቹ ነው፣ ጤና ነው። ይሄን አጠናክረው እንዲቀጥሉ እንመክራቸዋለን። ያየነው ነገር በጣም ጥሩ አስተማሪና ተሞክሮ የሚቀመር ነው። ወንጂ ሸዋ ስኳር ፋብሪካ ወደ ቀደመ ከፍታው ተመልሶ በላቀ ምርትና ምርታማነት እንዲጓዝ በሚሰራው ስራ ይበልጥ እንዲጠናከርና የአካባቢው ማህበረሰብ በፋብሪካው ላይ የኔነት ስሜት እንዲኖረው የስራ ዕድል ከመፍጠር ጀምሮ እያከናወነ ያለው አስተዋጽኦ ሌላው ትላንትን ያረሳ ዛሬን የሚያጠናክር ነገን አርቆ የሚያሳይ ሰው ተኮር ስራው ጭምር ነው። የትኛውም ማምረቻ ኢንዱስትሪ የአካባቢ ማህበረሰብ ማቀፍ አለበት። ያንን የአካባቢ ማህበረሰብ ማዕከል ያላደረገ ስራ ሲሰራ ተቋሙ እንደ ተቋሙ ነው መቀጠል አይችልም። ስለዚህ ህልውናው ለአደጋ የተጋለጠ ይሆናል። እንደምታዩት ወንጂ ደግሞ በከተሞች የተከበበ በገጠር ቀበሌዎች የተከበበ እንደ ኒውክሊየስ ሆኖ ነው ያለውና አካባቢው ማህበረሰብ ማገልገል የሚያስፈልጓቸው ነገሮች ላይ ድጋፍ ማድረግ የውዴታ ሳይሆን የግዴታው ነው የሚሆነው። ከዛ አንፃር እስካሁን የሰራናቸው ነገሮች አሉ። መጠጥ ውሃ ገንብተን ለአካባቢ ማህበረሰብ ለኛም ሰራተኛ ተደራሽ ለማድረግ ችለናል። መንገድ ጥገና ላይ ዘላቂ የሆኑ ቀበሌን ከቀበሌ የሚያገናኙ መንገዶችን በእኛ በኩል የሚያልፉትን በየአመቱ ተገቢውን ጥገና እያደረግን ማህበረሰቡ እንዲገለገልበት እያደረግን ነው የምንገኘው። ከዛን ውጪ እንግዲህ ሌሎች ላይ መንግስት በሚጠራን ቦታ ላይ አካባቢው ማህበረሰብ ልማትን አስመልክቶ በሚጠራን ቦታ ላይ እየተገኘን ተገቢውን ድጋፍ እያደረግን ነው የምንገኘው። ሌላው ከአረንጓዴ አሻራ ጋር ተያይዞ የኛ የራሳችን ነርሰሪ ሳይት አለን፣ የችግኝ ማፍያ። እዛ እያፈላን ክረምት ለአካባቢ ማህበረሰብ እያከፋፈል እዛ ውስጥ የራሳችን ሚና እየተጫወትን እንገኛለን። እንግዲህ ሌላው በቀጣይ ፋብሪካው ከህልውና ስጋት ወጥቶ ወደ ትርፋማነት እየተሸጋገረ የሚገኝ እንደመሆኑ መጠን ከሚያገኘው ትርፍ ላይ የተወሰነ ፐርሰንት ለአካባቢ ማህበረሰብ ድጋፍ ማድረግ አለበት ብሎ እቅድ ውስጥ አስቀምጧልና እነዛን ነገሮች ከአካባቢ መስተዳድር አካል ጋር እየተነጋገርን የተለዩ የማነቆዎች ላይ እንደ አጋር ገብተን መፍትሄ እየሰጠን እንዳለን እቅድ ይዘናል ማለት ነው። የስኳር ጣዕም አስተዋዋቂው ወንጂ ሸዋ ስኳር ፋብሪካ የለውጥ ጉዞ ትላንት ተጀምሮ ዛሬ የሚጠናቀቅ አለመሆኑ ግልጽ ነው። ከትላንት ተሽሎ ለመገኘት ዛሬን በውጤታማነት መምራት የግድ ነው። የነገን ተስፋ እውን ለማድረግ ዛሬን አብልጦ መስራት፣ ወኔን መሰነቅ፣ ህልምን ለማሳካት አልቆ መትጋት ይጠይቃል። ከዛሬው ድል የሚበልጥ የነገው ስኬት እውንነት ልብ የሚሞላ መሆኑን መረዳት፣ ለሀገር ምጥቀት ለትውልድ ትሩፋት ያለውን ፋይዳ በስራ ጉዞ ማጽናት፣ የዛሬን ድል ማጠናከር፣ የጎደለውን መሙላት፣ መፍትሄ መሻት የግድ ይላል። ከመነሳት ባለፈ ጸንቶ መቆምን፣ ነገን ቀድሞ ዛሬ መስራትን የሚጠይቀውን አይቀሬ ጉዞ መሰረት አጽንቶ ለመጓዝ ቀሪ የቤት ስራዎችን መወጣት ደግሞ ተጠባቂው የወንጂ ሸዋ መንገድ ነው። ፋብሪካው የመፈጸም አቅሙ ኢፊሸንሲው ከዚህ በላይ ሸንኮራ አገዳ መቀበል አቅም አለ። ስለዚህ አሁን እዚህ ላይ መስተካከል ያለበት እንግዲህ ምርታማነትን በደንብ ማሳደግ ነው። አንዳንድ ማሳዎች ተጎርተው ከውሃ አቅርቦት እጥረት አንጻር ብዙ ሸንኮራ እያመረቱ አይደለም። በዚሁም የፋብሪካውም ላይ የሚመጣ ተጽዕኖ ይኖራል። በተለይ አርሶ አደሮቹ ላይ ይሄን በጋራ ተደራጅተው የሚሰሩት ላይ ምርታማነት ላይ ተጽዕኖ ስለሚያመጣ በመጀመሪያ ደረጃ ላይ ማሳ ኤክስፓንሽን ከማሰባችን በፊት ባለው ማሳ ላይ ምርታማነትን ማሳደግ ያስፈልጋል። ስለዚህ ለዚህ ትልቁ ማነቆ የሆነው የውሃ አቅርቦት ከ90% በላይ የሚያነሱት ተቋሙም የሚያነሳ አርሶ አደሩም የሚያነሳ የውሃ አቅርቦት ውስንነት አለ። የውሃ አቅርቦት ውስንነት ያለው ከውሃ ምንጩ ሳይሆን ይህን ውሃ ወደ እርሻው ሊያስተላልፍ የሚችሉ ነባር ፓምፖች የተጎዱ ስለሆኑ እነሱ መተካት ያስፈልጋል። ወደ 26 ፓምፕ ይፈልጋሉ በበቂ ሁኔታ ውሃ ለማቅረብ። አሁን ደግሞ በስራ ላይ እና አክቲቭ ሆነው ያሉ ፓምፖች ወደ 8 ፓምፖች ናቸው። ስለዚህ አሁን ይሄ ነገር ልዩ ትኩረት ይፈልጋል ማለት ነው። በእርሻ ስራው ላይ ትልቅ መሬት አለን። አግሮኢኮሎጂያችን ጥሩ ነው። ሸንኮራ ምርት ላይ ትልቅ ትኩረት ልንሰጥ ይገባል። በዚህ በሸንኮራ ስራ ላይ የግብርና ሚኒስቴር በወረዳ በዞንም በክልል በፌደራልም ደረጃ ላይ ልዩ ትኩረት የለውም። ስለዚህ በዚህ ዘርፍ
ልዩ ትኩረት ቢያገኝ ጥሩ ነው የሚል ሐሳብ አለ። ስኳር የሚሰራው ማሳ ላይ መሆኑን በመረዳት ለሸንኮራ አገዳ ምርታማነት የሚያግዝ የግብዓት አቅርቦት እንዲሟላ ከሚመለከታቸው አካላት ጋር በቅንጅት እየተሰራም ይገኛል። የአንበሳውን ድርሻ ወይ ላይን ሼሩን የሚወስደው የአገዳ ምርታማነት የዝርያ እሹ ነው። በዝርያ ረገድ ከምርምር ጋር በቅንጅት በጋራ እንሰራለን። እንደ አገር ኖርማሊ ብቸኛ የሆነ የስኳር ምርምር ያለው ስኳር ብቻ ውስጥ ነው ያለው። በዛ በኩል ዝርያን በራስ አቅም አዳቅሎ የመስራት ጉዳይ ወሳኝ ሚና ይጫወታል። የለንም፣ የማዳቀያ ላብራቶሪዎች የሉንም። መንግስት እዛ ላይ ትኩረት ሰጥቶ ላብራቶሪው እዚህ የሸንኮራ አገዳ ማዳቀያ ላብራቶሪዎች ወይ ማዳቀያ ተቋሞች ሊገነቡ ይገባል። ወንጂ ሸዋ ስኳር ፋብሪካ ምርታማነትን ከእርሻ ጀምሮ ውጤታማ ለማድረግ የተሰሩ ያሉ ስራዎች ቢኖሩም የሸንኮራ አገዳ ምርት ውጤታማነትን ለማሳደግ የሚመለከታቸው አካላት በመቀናጀት በተደራጀ መልኩ ሰፊ ምርምር በማድረግ ቢሰራ የሀገር ተጠቃሚነትን ማረጋገጥ ይቻላል። ዞሮ ዞሮ ስኳር ፋብሪካዎች የመንግስት ልማት ድርጅቶች ስለሆኑ ስለ ሸንኮራ አገዳ ግብርና ትኩረት ሰጥተው የምርምር ማዕከልም ጭምር አኑረው ከግብርና ሚኒስቴርም ጋር ተጣምሮ የሚሰሩበት እና የውጭም ተሞክሮ የቀመሩ ነው። ያንን አሳድገው እንዴት ነው ልዩ ትኩረት አገኝተው በምርምር በጥናት የአፈሩ የኬሚካሉ ፈርቲላይዘርም በተለይ ማዳበሪያ በሀገር ውስጥም ጭምር እያመረትን ነው። ለሸንኮራ ደግሞ የተሻሉ መሬቱ የሚፈልገው ንጥረ ነገር ምንድነው የሚለው ነገር በደንብ መመርመር መስራት ስላለበት እዚህ ላይ ስኳር ግሩፕ የምርምር ማዕከል አለ። እሱ የምርምር ማዕከል እዚህ ወንጂ ነው ያለው በኢትዮጵያ ስኳር ግሩፕ። ስለዚህ የምርምር ማዕከሉ ወንጂ ላይ ነው ሰንተር ያደረገው። ይሄ ሰንተር ከፕሮሰስና ከስኳር ምርት ኳሊቲ እና ከሸንኮራ ኳሊቲ ባለፈ የሸንኮራ ኳሊቲ ለማምጣት የሚያስፈልጉ የግብርና ስራዎች ምንድናቸው የሚለውን ነገር በተደራጀ መልኩ መስራት ቢቻል ሰፊ ምርምርና ዩኒቨርሲቲ ኢንዱስትሪ ሊንኬጅም ጭምር የሚፈልግበት ቦታ ነውና ዩኒቨርሲቲዎች የምርምር ተቋማት እዚህ አብረው ቢሰሩ የጋራ በአገር ደረጃ ተጠቃሚ እንሆናለን። እይታቸውን በደንብ አሻግረው አይተው ምርቱን አሁን በአገር ውስጥ ነው በብዛት እያቀረቡ ያሉት ደግሞ ከሀብታችን አንፃር በቀላሉ ኤክስፖርት ማድረግ የሚገባን ምርት ኤክስፖርት ባደረግን ቁጥር የስራ ዕድሉ ከታች እየሰፋ ይመጣል። ዘርፉ ላይ ያለን እውቀት እየጨመረ ይመጣል። በዚህ ላይ ደግሞ ተኪ ምርት የማምረትን ጭምር ይመጣል። ከዛም በኋላ የውጭ ግንኙነታችንን ጭምር ያዳብራልና ስኳር እንደዚሁ በኃይል ላይ ለውጭ ሀገር ማቅረብ የጀመርነውን ስራችንን በስኳርም ልንደግም ይገባልና እዚህ ላይ ጠንክሮ መስራት ያስፈልጋል። እነዚህን የቤት ስራዎች በባለቤትነት ወስዶ መወጣት ደግሞ የወንጂ ሸዋ የለውጥ ጉዞ በተደላደለ መንገድ ከመምራት ባለፈ ለውጡን ማጽናት ብሎም ታሪክ መስራት ጭምር ነው። በተደጋጋሚ የህዝብ ተወካዮች ምክር ቤት አባላት መጥቶ ቅጽበታዊ ጉብኝቶችን አድርገው ይመለሱ ነበር። ይሄኛው ለየት የሚያደርገው ዲቴይል እዚህ ቆይቶ እያንዳንዱን እርሻውን፣ ፋብሪካውን፣ የኢኒሼቲቭ ስራዎቻችንን፣ ፕሮጀክቶቻችንን ዲቴይል ወርዶ አይቶ የኛን ስቴክሆልደሮች ወይም ባለድርሻ አካላት እስከ አርሶ አደሩ ድረስ ወርዶ በአካል አናግሮ ችግሮቻቸው ምን እንደሆነ የአካባቢ ማህበረሰብ አወያይቶ ሰራተኛውን ለብቻ አወያይቶ ብዙ ነገሮችን ሰምቷልና ለዚህ የምክር ቤት አባላቱን ልናመሰግን እንወዳለን። እንግዲህ በዚህ ሂደት እንደማጠቃለያ ከተሰጡን ኮሜንቶች ውስጥ በአብዛኞቹ እኛ ወስደን የስትራቴጂክ እቅዶቻችን ውስጥ አካተን በአጭርና በረጅም ጊዜ የምንፈታቸው ጉዳዮችን ለይተን ወስደናል ማለት ነው። ለኛ መጠናከር ለኛ ከችግር መውጣት እንደ መፍትሄ ሊጠቀሱ የሚችሉ በርካታ ምክረ ሀሳቦች ተሰጥተውን በግብረ መልስ ደረጃ ወስደናቸዋልና እነዚህ ገንቢዎች ናቸው ብለን እንወስደናቸው። በኢትዮጵያ የስኳር ኢንዱስትሪ ጉዞ ውስጥ ፈርቀዳጅ የሆነውን የጣፋጭ መሰረት የደስታ ከረሜላ ባለቤት ወንጂ ሸዋ ስኳር ፋብሪካን የለውጥ ጉዞ በማስመልከት የነበረን ቆይታ ይህንን ይመስል ነበር። በዚሁ አበቃን። ቸር ያገናኘን።